ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የኢትዮጵያ የፖለቲካ ጉዳዮች እንደዚሁም ኢኮኖሚ ነክ የሆኑ ርዕሶችን በማንሳት ከፕሮፌሰር ተሾመ አበበ ጋር የምናደርገውን ቆይታ ነው ይዘን የቀረብ ነው። አብይ አህመድ ባለፈው ማክሰኞ በሕዝብ ተወካዮች ምክር ቤት ቀርቦ ኢኮኖሚ ስኬቱን በተመለከተ የተናገራቸው በርካታ ነገሮች አሉ። ከኢኮኖሚ ባለሙያ አንጻር እንዴት ይታያል? ፕሮፌሰር ተሾመ አበበ በአንዳንድ ጉዳዮች ላይ የራሳቸውን ምልከታ ያካፍሉናል። እንዲሁም ወቅታዊ የኢትዮጵያ የፖለቲካ ጉዳዮችንም አንስተን ባጭሩ እንወያያለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? ደህና ነህ ሆይ? በረዶ እንዴት አደረገህ? የዚህ ሀገር በረዶ ማለት ነው። ሌላ ቦታ የሚመጣ በረዶ አለ። ሌላውን እንደተቋቋምከው በጣም እርግጠኛ ነኝ። የዚሁን ግን እንዴት እንዳደረገ ብትነግረኝ ደስ ይለኛል። አመሰግናለሁ መሳይ። ፕሮፌሰር ተሾመ ይሄ በረዶ ነገር ያኔም ስንገናኝ እያንዣበበ ግም እያለ እንደሆነ ተነጋግረን ነበረ። እናንተ አካባቢ በተለይ ቺካጎ በረዶ በጣም ጠንከር ያለ እንደሆነ ይታወቃል። በዘንድሮ በዚህ እኛ ባለንበት ምስራቃዊ የአሜሪካ ክፍል በጣም ጠንከር ያለ ነው። እንግዲህ ከጣለ 10ኛ ቀኑን አልፎታል። ሳምንት ሙሉ ትምህርት ቤቶች ተዘግተው ነው። አሁንም ትምህርት ቤቶች እየዘገዩ ነው የሚከፈቱት፣ በሰዓታቸው እየተከፈቱ አይደለም። አሁንም በረዶ ክምሮችን ነው እያየን ያለ ነው። በጣም አስቸጋሪ ነው። ለማንኛውም እናንተ ጋር እንዴት ነው? እኛ ጋር አሁንም ድረስ ያው የበረዶው ተጽዕኖ አልለቀቀንም። እኛ ጋር የመጀመሪያ የወረደ ቀን የዛሬ 2 ሳምንት ማለት ነው ሰኞ ዕለት 17 ኢንች ነው የወረደው። 17 ኢንች ቆፍረን የሚቆፍሩ ሰዎች አሉ። እኛ ዝግጁ ነን። እንደናንተ ሳሳ ያለ ሰውነት የለንም። በረዶውንም ችግሩንም ብርዱንም እንቋቋመዋለን። አሁን ትንሽ የቀረው በየቦታው የተቀመጠው ነው እንጂ ከብርድ በስተቀር ብዙ በረዶ የለብንም አሁን። እንግዲህ በዚህ የአየር ሁኔታ ውስጥ ሆነን ዛሬ ዳግም ተገናኝተናል። ፕሮፌሰር ተሾመ፣ የኢትዮጵያ ፖለቲካ ደግሞ እንደተለመደው ትኩሳቱ ጨምሮ ሁሉ ነገር ከጠበቅነው፣ ከምንጠብቀው፣ ከምንፈራው፣ ከምንሰጋው በላይ ብዙ እየሄደ ነው የሚገኘው። አብይ አህመድ ፓርላማ ቀርቦ ብዙ ነገሮችን አነሳ። የኤርትራና የኢትዮጵያ ጉዳይ ተጋግሎ ነው ያለው። በትግራይ ከዚህ ከወልቃይት ጋር በተያያዘም ያለው ሁኔታ ዳግም ተቀስቅሶ ወደ ሌላ ሊያመራ ይችላል የሚለው ነገር እንደዚሁ በከፍተኛ ስጋት እየተነሳ ነው ያለው። ዘ ኢኮኖሚስት ያወጣው ዘገባ እንደሚያመለክተው የአብይ አህመድ አገዛዝ ጦሩን ወደ ትግራይ አካባቢ በማስጠጋቱንና የማይቀር ጦርነት ሊኖር እንደሚችል ነው ዘ ኢኮኖሚስት ላይ የተዘገበው። ሰሜን ሸዋ ሙሉ በሙሉ ኔትወርክ ተቋርጧል። ስልክ የለ፣ ኢንተርኔት የለ። አብይ አህመድ በኮማንዶ በሜካናይዝድ የታገዘ ጥቃት ሊፈጽም እንደተዘጋጀ እየተሰማ ነው። በአንዳንድ አካባቢዎች ጦርነቱ ተጀምሯል። ምናልባትም እስከ ግንቦት የግንቦት 4ቱ ምርጫ ከመካሄዱ በፊት አካባቢውን ከፋኖ በማጽናት ለምርጫ ጣቢያዎች ዝግጁ እናደርጋለን የሚለው የአብይ አህመድ እቅድ እንግዲህ ተግባራዊ ከሚሆንበት ምዕራፍ ላይ ተደርሷል። ፋኖች ደግሞ ባለፈው እንደተነጋገር ነው አንድነታቸውን መስርተው አንድነታቸውን አጽንተው በአብይ አህመድ አገዛዝ ላይ ይሄ እንደባለፈው እስካሁን እንዳየነው ሳይሆን መሰረታዊ የሆነ ለውጥ ሊያመጣ በሚችል የወታደራዊ እንቅስቃሴ ውስጥ ሊገቡ በመጀመሪያው ምዕራፍ ላይ ይገኛሉ። ብዙ ነገሮችን እናነሳለን። ኢኮኖሚውን በተመለከተም ያለው ሁኔታ እጅግ አስቸጋሪ ነው። የአብይ አህመድ አገዛዝ ከዩሮ ቦንድ ስምምነት ሂደት ውስጥ መውጣቱ ተገልጿል። ይሄ ደግሞ ከፍተኛ ችግር እንደፈጠረበት ነው የሚነገረው። እሱ ከስኬትም አንጻር ይህንኑ ሂደት አንስቶ ነበረ። ነገር ግን ከሂደቱ መውጣቱን አበዳሪዎች እንደሚከሱት እየተገለጸ ነው የሚገኘው። ብዙ ነገሮችን እናነሳለን። እንደው ከወቅቱ ሁኔታዎች አንጻር መነሳት አለበት ብሎ እርሶ የሚያስቡት ሰሞኑን ከመጡ ጉዳዮች አንጻር እንደው ብጠቅሰው ብናገረው እፈልጋለሁ የሚሉት አጀንዳ ካለ እድሉን ልስጦትና እርሶን ላስቀድም። በጣም አመሰግናለሁ። በእኔ በኩል በጣም የሚገርመኝ ነገር በጣምም ደግሞ የሚያስቸግረኝ ነገር አንድ ሳምንት አንድ ነገር ደና ይመስልና ወደፊት እንራመዳለን ስንል ሁለተኛው ሳምንት ላይ ደግሞ የበለጠ ወደ ኋላ እንሄዳለንና አገሪቷ በግራም በቀኝም
የተወጠረች ሀገር መሆኗ ከዚያም በላይ ደግሞ የውስጥ ጸጥታና የውስጥ ሁኔታው ለህዝቡ ብዙ ችግር መፍጠሩን አሁን ደግሞ በተሰራጨ ጽሁፍ ላይ ያየሁት በተለይ በአማራ ሀገር ያሉ ወጣቶች የጭንቅላት የመንፈስ ችግር እንዳለባቸው በትልቅ ዩኒቨርሲቲዎችና ባለሙያዎች የተጠና ጥናት መሰራጨቱ እዛ ላይ ያለው በጣም የሚያሳዝን በጣም የሚያስገርም የወደፊት የኢትዮጵያን የአማራን ብቻ ሳይሆን የኢትዮጵያን ዕጣ ፈንታ የሚወስን አይነት በህፃኖች ላይ በወጣቶች ላይ የደረሰው ችግር ከባድ መሆኑ በጣም ያሳዝነኛልና ያ መነገር አለበት፣ ያ መጻፍ አለበት፣ ያ መተንተን አለበት። ይሄ የወደፊት ዕጣ ፈንታን ለማንኛውም ለክልል ብቻ ሳይሆን ለኢትዮጵያ የሚወስን መሆኑ በጣም አሳዝኖኛል። እንግዲህ ፕሮፌሰር ተሾመ አንዳንድ ፖለቲካ ነክ የሆኑ ያው ፖለቲካውና ኢኮኖሚውን መለየት አይቻልም። በአሁኑ ሰዓት ኢትዮጵያ ያለው አጠቃላይ ሁኔታ ከፖለቲካው ጋር በአንድም ይሁን በሌላ እየተቆራኘ በመሆኑ መነካካታችን የማይቀር ነው። ከአብይ አህመድ የቅርብ ጊዜ የፓርላማ ቆይታ እንነሳ። ከኤርትራ አንጻር የተናገረው ነገር አለ። ያንንም ዶክተር ገዱ አንዳርጋቸውን እማኝ በማድረግ አብይ አህመድ ለትግራይ ህዝብ ያለውን ተቆርቋሪነት ህዝቤ እያለ የገለጸበትን ያንንም በዛን ወቅት ገዱ አንዳርጋቸውን ወደ አስመራ በመላክ ህዝቤን አትንካ፣ ህዝቤን ከነካ አፍንጫ ሲመታ አይን ያለቅሳልና ትግራይን ስትነካ እኔም ይሰማኛል፣ በለዚያ ወደ አንተ ነው አፈሙዙ የምናዞረው የሚል መልእክት አስይዤ ልክ ያለው ብሎ በክርና ማተብን ጠቅሶ አቶ ዶክተር ገዱ አንዳርጋቸውን ምላሽ እንዲሰጡ ገፋፍቶ ነበር። ዶክተር ገዱ አንዳርጋቸውም ምላሽ ሰጥተውታል። እንዲህ አይነት ቅጥፈት አይቼም ሰምቼም አላቅም። እኔን ለምስክርነት አጥጥራኔ ምስክር ልሆን አልችልም። ያንተ ቢጤ ውሸታሙን ፈልግና ምስክር እንዲሆን አድርግን ያሉት ነው። ከዚህን ጀምር ምን ተሰማሁት? የአብይን ጥሪና የዶክተር ገዱ አንዳርጋቸው ምላሽ። ዶክተር ገዱን በቅርቡ ተዋውቄ አነጋግሬያቸዋለሁኝ። ዶክተር ገዱ በነገሩኝ ወይንም ደግሞ እኔና እሳቸው በተነጋገርንበት ጉዳይ ላይ ወሳኝ ሐሳብ ያላቸው ሰው መሆናቸውን ለመረዳት ችያለሁ። ከዚያም በላይ ደግሞ ከፈር የወጣ ንግግር ዶክተር ገዱ አያደርጉም እኔ እስከማውቀው ድረስ እኔ እስከማውቃቸው ድረስ እና የተሰማኝ ምንድነው መሳይ ያንን ስሰማ ፓርላማ ላይ ያንን ስሰማ የተሰማኝ ነገር ይሄ ሰውዬ እዚህ እሳት ያቀጣጥልና ሰው ወደዛ እሳት እናጥፋ ብሎ ሲሮጥ ሌላ እሳት ሌላ ቦታ የሚጀምር ሁኔታ ያለው ሰው መሆኑን ነው የተረዳሁት። እና የተባለው እውነት ይሁን ውሸት ይሁን እኛ ፈራጆ ልንሆን አንችልም። ግን የምናምነው ሰው አለ በሰራው ስራ በሚያደርገው ሁኔታ። አንዳንድ ሰዎች እንደምናውቀው ማንኛችንም እንደምናውቀው መዋሸታቸው የሚታወቀው ምላሳቸው ሲነቃነቅ ብቻ ነው እና ምላሱ በተነቃነቀ ቁጥር የሚዋሽን ሰው ደግመን እናምናለን፣ የሱ ቃል ይበልጣል የምንልበት ምንም ማስረጃ እስካሁን ድረስ ስለሌለን የዶክተር ገዱ ምላሽም በጣም በግሩም መንገድ የጠቅላይ ሚኒስቴሩን ቢሮ በማክበር ያሉበትን ደረጃ በመመልከት ያለባቸውን የደረጃ ኃላፊነት በመጠበቅ እውነቷን ቁጭ አድርገው የመለሱ ነው የሚመስለኝ በእኔ አስተሳሰብና የሰጡትን መልስ አይቼዋለሁኝ። ትክክለኛ መልስ ይመስለኛል። ምክንያቱም የምናምናቸውና የማናምናቸው አነጋገሮች በሙሉ ፈትሸን አይተናል። ይሄው 5 7 6 ዓመት ሊሆን ነው ይሄንን ካወቅንና በዛ መንፈስ እኔ ዶክተር ገዱ የሚሉትን በጣም ደጋፊ ነኝ፣ ያሉትንም እቀበለዋለሁኝ። እንደው ፕሮፌሰር ተሾመ እንግዲህ ያለንበት ሀገር አሜሪካ በአንድ በኃላፊነት የህዝብ ቢሮ የሚመራ በህዝብ አንድ የሆነ የኃላፊነት ቦታ ያለ ባለስልጣን በተለይ ከውሸት ጋር በተያያዘ ከፍተኛ ወንጀል ነው። ምናልባትም ወዲያውኑ ነው ስልጣን እንዲለቅ የሚደረገው። አብይ አህመድ በዚህ ደረጃ አንደኛ ቀላል የሆነውን በወቅቱ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር አልነበሩም።
ሁለተኛ ነገር አብይ አህመድ እኮ ብዙ ፋይሎች አሉ። በዚህ ዘመን ላይ ምንም ማምለጥ የሚቻል አይደለም። የድምጽም ሆነ የምስል እኮ ማስረጃዎች አሉ። ምን ያህል የትግራይ ህዝብን ያነጣጠረ ጥቃት እንደፈጸመ በልበ ሙሉነት በእብሪትና በትዕቢት የተናገራቸው ብዙ ቪዲዮዎችን እኮ ማስረጃ ማቅረብ ይቻላል። የዶክተር ገዱ አንዳርጋቸውን ምስክርነትን መጠበቅ አያስፈልገንም። መቀሌም በሸሻ አድርገናታል እኮ ነው ያለው። የሱ ባለስልጣናት እነ ብርሃኑ ጁላና አዳነች አቤቤ ጥርግ በሉ ነው ያሏቸው። አንቀጽ 39ን ጠቅሳችሁ ተጠረጉ ነው ያሏቸው። ስለዚህ አብይ አህመድ እንዲህ አይነት ቅጥፈት በራሱ ከሚናገራቸው እዛው በዛው እያመሳከሩ ውሸቱን ማጋለጥ የሚቻል እንደሆነ ይታወቃል። ግን አሁንም በስልጣን ላይ አለ። አብይ እየዋሸ፣ አብይ እየቀጠፈ፣ አብይ እየካደ፣ አሁንም ግን በስልጣን ላይ ነው ያለው። ምን ማለት ይቻላል? ይህን ማለት የሚቻለው ምንድነው? በአንድ በኩል መሳይ የማያስፈልግ ውሸትና ጥሩ ውሸትም ሊኖር ይችላል። የማያስፈልግ ውሸት ምንድነው? ነገ ሌላ ሰው ሄዶ ፈልጎ የሚያወጣት ነገር ላይ መዋሸት በጭራሽ የሚያስተዛዝብ ነው። ምክንያቱም አስፈላጊ ስላልሆነ። ፖለቲከኛም ብትሆን ፖለቲከኛ በማንኛውም ረገድ ቃላቸውን የሚለዋውጡ ላለፈው ለሆነው ጊዜ ብቻ የኖሩ ሰዎች አይነት ተብለው ነው የሚታዩት እና የማያስፈልግ ውሸት ነው የምንሰማው በየጊዜው። ምክንያቱም ቼክ አድርገን የምናውቀው ስለሆነ አሁን በኢኮኖሚው ላይ በተናገረው ነገሮች በሙሉ በጣም የሚገርሙ አይነት ሰነዶችን ለማስቀመጥ ሞክሯል እዛ ላይ። ይሄም የሆነበት ምክንያት ምንድነው? ለጠየቀው ጥያቄ በአንድ ሀገር ውስጥ አንድ መሪ አትጠይቁኝ፣ ገንዘብ ከየት መጣ ብላችሁ አትጠይቁኝ ብሎ ፓርላማውን በመቶ በመቶም ባይሆን በራሱ ህዝቦች ከዘጋ በኋላ የሚጠበቀው ዲክቴተር ነው እንጂ በዲሞክራሲ ያስተዳድራል ተብሎ የሚጠበቅ ነገር አይኖርም። እና ኢትዮጵያ የሄደችበት ያለችው መንገድ አሁን ምንድነው? እምከፍላችሁ ደሞዛችሁን የምሰጣችሁ እኔ ነኝ። ያቺ ደሞዝ እንዳትቀርባችሁ እኔም ለሆነ አዳምጡ፣ እኔም ለምለው ነገር አጨብጭቡ የሚል ሁኔታ ስለሆነ መሳይ ይሄ ውሸት እየቀጠለ ነው እንጂ የሚሄደው እያነሰ የሚሄድ አይመስለኝም ወደፊትም። እንዳውም መሳይ በእኔ አስተሳሰብ ሰውየው በራሱ ላይ ጎል ያስገባ ነው የመሰለኝ። በተናገረ ቁጥር ትክክል ያልሆኑ የማይግባቡ በፊት ከተባለው ነገር ጋር የማይግባቡ ነገሮችን እያለ በራሱ ላይ በራሱ መንግስት ላይ ችግርን እያመጣ ይመስለኛልና አጠገቡ ያሉትም በደሞዝ የተቀጠሩ ሚዲያ የሌለው ሚዲያ ቢባል በደሞዝ የሚሰራ ከዚህ አይነት መንግስት እውነትን ለማግኘት አይቻልምና ይሄ እየቀጠለ ነው የሚሄደው። ወደፊትም እንዲሁ እናያለን። ከዚህ የበለጠ ሊሆን ይችላል። የምርጫ ጊዜ ስለሚሆን ደግሞ የበለጠ መጠበቅ ሳይኖርብን አይቀርም ባይ ነኝ። ፕሮፌሰር ተሾመ እንግዲህ ባለፈው እኔም እርሶም በተገናኘን ጊዜ ከአባይ ግድብ ጉዳይ ጋር በተያዘ ፕሬዝዳንት ትራምፕ አዲስ ጫና ይዘው መጥተዋል፣ አዲስ ነገር ይዘው መጥተዋል። እርሶም በወቅቱ ያንን መነሻ አድርጎ ሰፊ ትንታኔ መስጠቶን አስታውሳለሁ። አብይ አህመድ በቀጥታ መልስ አልሰጠም። ነገር ግን ይሄ ግድብ በማን መዋጮ ነው በማን ገንዘብ ነው የተሰራው ለሚለው ፕሬዝዳንት ትራምፕ የኛ ገንዘብ አለበት፣ እኛ ይህንን ግድብ ፈንድ አድርገናል ወይም ደግሞ ገንዘብ ሰጥተናል ብሎ ለተናገሩት በገደም ዳምቤ ምላሽ ሰጥቷል። የየትኛውም ገንዘብ ስባሪ ሳንቲም በብድርም ይሁን በሌላ መልክ ለኢትዮጵያ አልመጣም። ይህንን ገንዘብ ይህንን ሁሉን ነገር የሰራው የኢትዮጵያ ሕዝብ ነው። በውጭም በሀገር ውስጥም ያለው የሰራው ነው። ታሪካዊ ኃላፊነቱን ተወጥቶ የሰራው ነው በሚል ገልጾታል። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው።
እንደው ወደ 3 ዓመት ወደ ኋላ ስንሄድ ደግሞ እናንተ እኮ ያዋጣችሁት 12% 10% የማይሆንም እንደው ከውቅያኖስ ላይ ጠብን ያደረጋችሁት ሰራም ብላችሁ ብቻ እንዳትኩራሩ ብሎ ደግሞ ባለፈው እንደዚህ የኢትዮጵያን ህዝብ ያዋጣውን ከመቀነቱ ፈቶ ከደሞዙ ተቆርጦ ያዋጣውን ኢትዮጵያ ህዝብ ኩም ያደረገ መግለጫ ሰጥቶ ነበር። የትኛውን አብይ እንመነው? ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። ከእምነት ውጪ ነው ሰውየው። እኔ በቀጥታ ለመመለስ ለይህን ጥያቄ መልሱን ለመስጠት ከእምነት ውጪ ነው። ከእንግዲህ ወዲያ የሚያምን የለም። ለምሳሌ ልጥቀስልህ መሳይ፣ በኢትዮጵያ ውስጥ 5 ሚሊዮን ኮደርስ እያሰለጠንን ነው አለ። እስካሁን የሰለጠኑ ደግሞ 1 ሚሊዮን ናቸው አለ። ይሄንን ቁጥር ወስጄ ከአሜሪካን ሀገር ጋር ለማወዳደር ፈለግኩኝ። ከአሜሪካን ሀገር ጋር ኢትዮጵያ የምትወዳደር አይደለችም። ይሁን እንጂ ግን አሜሪካ ይሄን ያህል ግዙፍ የሆነ ሀገር 330 ሚሊዮን ህዝብ ያለበት ኢንዱስትሪው የትም የማይገኝ አይነት ኢንዱስትሪ በአሜሪካ እየኖረ በአሜሪካ ውስጥ ቴክኖሎጂው ከሁሉም ሀገር የበለጠ ቴክኖሎጂ እየኖረ አሜሪካ ውስጥ 1.6 ሚሊዮን ኮደርስ እና ሶፍትዌር ቴክኖሎጂስት ናቸው ያሉት። 1.6 በጠቅላላው። እሱ ግን 5 ሚሊዮን እያሰለጠንን ነው። ከዚያም በላይ ደግሞ አሁን በቅርቡ 1 ሚሊዮን አሰልጠናል ብሎ ተናግሯል። በቴፕ ላይ አለ። ይሄንን አይነት ነገር ስትሰማ ይሄ ማጋነን ብቻ አይደለም፣ ይሄ ውሸት አይደለም፣ ይሄ ፈጠራ ነው። እንደዚህ አይነት ፈጠራ ደግሞ ይሄው አሁን እንዳልኩ ቼክ ይደረጋል ወይንም ደግሞ ሄደው ሰዎች ይመረምሩታልና የማያስፈልግ በጭራሽ የማያስፈልግ ውሸት ወይንም ቅጽበት እንበለው እንደዛ አይነት ስራ እየተሰራ ነው። ይሄ ብቻ አይደለም የሚያሳዝነው ደግሞ የአገሩ ባለስልጣኖች ይሄንን እየሰሙ ይሄን እያዩ እከሌ ከዋሸ እኔም ማልዋሽበት ምክንያት ምንድነው የሚል ደረጃው እየተለወጠ ሄደ ማለት ነው። የሀገሪቱ ደረጃ እየተለወጠ ሄደ ማለት ነውና የሚሰጡን ቁጥሮች የሚሰጡን አሃዞች ምንም የማይገናኙ በኢትዮጵያ ውስጥ ከሚሆነው ነገር ጋር የማይገናኙ ሆነው ነው የምታገኛቸውና በዚህም ሊፈርድ ይችላል ለማለት ፈልጌ ነው። እንግዲህ ፕሮፌሰር ተሾመ አንዳንድ ርዕሰ ጉዳዮችን አነሳለሁ። ከዚህ ከጸጥታና ከአጠቃላይ የሀገሪቱ ደህንነት ጉዳይ ጋር የተያዘ ነው። ቀደም ሲል ጠቅሻለሁ። በሰሜን ኢትዮጵያ በትግራይ በወልቃይት አካባቢ ያለው ፍጥጫ፣ እንደዚሁም ጋምቤላ ሰሞኑን የተከሰተው፣ በአማራ ክልል በከፍተኛ ደረጃ እየተጋጋለ የመጣው፣ ኦሮሚያ በወለጋ አካባቢ ያለው ውሉን የለቀቀ ጦርነት፣ እንደዚሁም በተለያዩ የኢትዮጵያ አካባቢዎች ያለው የሰላም እጦት፣ እነዚህ ሁሉ ተዳምረው አብይ አህመድ የት ነው ያለው? እንደው አዲስ አበባ ብቻ ኢትዮጵያ ልትገልጽ የምትችል አይደለችም። እሱ አሁንም ሀገሪቱን በሙሉ የተቆጣጠረ በእጁ ያለ አድርጎ ነው ለመግለጽ የሚሞክረው። ነገር ግን አይደለም፣ ኳሷ በሱ እግር ስር ብቻ አይደለችም። አብይ አህመድ ምንድን ነው? የአዲስ አበባ ከንቲባ ወይስ የኢትዮጵያ መሪ? አብይ አህመድ እኔ እስከምረዳው ድረስ በሩቅ ነው፣ በፐርሰናሊ አላውቀውም። እኔም እስከምረዳው ድረስ ህዝብን የሚያሰባስብ የሚያስታርቅ የተጣሉትን የሚያስማማ አይነት መሪ አይደለም። የዚህ አይነት ችሎታ የለውም። ምናልባትም ችሎታ አለው ብልና ቸር ሆኜ ብለግዝ የፕሮጀክት ማኔጀር ሊሆን ይችላል። ግን ሰዎችን የሚያቀራርብ ሰዎችን ደግሞ ጥሩ ስራ እንዲሰሩ ወይንም ደግሞ መልካም ሐሳብ እንዲኖራቸው የሚደግፍ አይነት ሰው አይደለም። ይሄ ችሎታ የለውም። ይህንን የምልበት ምክንያት ምንድነው? አማራንና ትግሬን ያጣላል፣ ትግሬንና ሌሎችን ያጣላል፣ አማራንና ኦሮሞችን ያጣላል። የሱ ፎርሙላ ስልጣን ላይ እስካስቀመጠኝ ድረስ አንዱን ከአንዱ ጋር እያጣላሁ ነው የምኖር የሚል አይነት ፎርሙላ ነው ይዞ ያለው። አሁን በቅርብ ያለው ቅድም እንደጠቀስከው አንተ
ትግራይ በአማራ ላይ የፈጸመው ችግር ልነግራችሁ አልችልም። ለምንድነው የአማራን ህዝብ ለዛን ጊዜ ያልጠበቀው? ይሄ ከሆነ ለምንድነው አሁን ያገረው? ይሄንን በምን አይነት መንገድ ነው ይሄ የመጣበት ምክንያት? አሁንስ ይፋ የሆነበት ምክንያት ምን ታስቦ ነው የሚገር እንድታነሳ ያደርጋል። ይሄንን ስትመረምርና ትንሽ ሐሳብ ውስጥ ስታስገባው ይሄ ሰውዬ ሰዎችን የማጣላት ነገሮችን ለመተንኮስ እዛ ቅድም እንዳልኩት እዛች ጋር እሳት ለኩሶ ሰው ወደዛች ሐሳቡ ሲሄድ ሌላ ቦታ ደግሞ እሳት መለኮስ አይነት ሁኔታ አድርጌ ነው ያየሁት እኔ። በዚህ አይነት ሁኔታ 120 ሚሊዮን 130 ሚሊዮን ያለበት ህዝብ ያለበት አገር ከዚያም በላይ ደግሞ በባህልም የበለጠ ተጣምረን ብንኖርም እያንዳንዱ ለየት ያለ ባህል ስለሚኖረው ለመለየት ህዝቡን በጣም ቀላል ነው። በዚህ ደግሞ የመንግስትን በጀት መሳይ ያለውን የሌለውን የመንግስትን በጀት አዲስ አበባ ላይ ብቻ አስቀምጠ ከዚያም በላይ ደግሞ ያለውን የሌለውን የመንግስትን በጀት ሰውን ለማታለል የምታረገው ስራ ከሆነ ማንኛውም ሰው ሰክሰስፉል ሊሆን ይችላል፣ ሐሳብ ካልገባው በስተቀር ማለት ነው። ዞር አድርጎ ካላሰበ በስተቀር ማለት ነው። አብይ አህመድ እያረገ ያለው አሁን ያለ የሌለውን የኢትዮጵያን በጀት ከዛም ከውጪ የሚያመጣውን ገንዘብ በሙሉ የኢትዮጵያን ህዝብ ለማዋናበድና እርስ በርሱ ተስማምቶ እንዳይኖር የማድረግ ስልት የያዘ አድርጌ ነው የማየውና ይሄ በጣም አሳዛኝ ነው ለሁላችንም። ሁላችንም በዚህ ነገር ላይ መነጋገር አለብን። ከዚያም በላይ ደግሞ የሰውየውን ፎርሙላ ማወቅ ይኖርብናልና አንዱ ደስ የሚለኝ ነገር መሳይ ይሄን ሁሉ ካልኩ በኋላ እግዚአብሔር እንኳን ፋኖን ሰጠን ለማለት የሚያስብል ነገር ነው። ምክንያቱም ያለዛ አገሪቷ ልትጠፋ ትችል ነበር ማለት ነው። እንግዲህ ማንኛውም ሰው በያለበት እንደዚህ አይነት መሪ መሆኑን ካወቀ ከዚህ መሪ መዳን አለበትና የሚያድነውን መፈለግ ይኖርበታል ማለት ነው። ምን ይታዩታል? አሁን ማክሰኞ ዕለት ብዙ ሰዎች የጠበቁት ነገር ነበረ። ምክንያቱም ከእጁ እያመለጡ ያሉ ነገሮች አሉ ማይቆጣጠራቸው። ቀደም ሲል እንደተባለውም ኳሷ በእግሩ ስር በሱ ብቻ አይደለችም፣ ሌሎች ኃይሎች እየመጡ ነው። በሀገሪቱ እድል ዕጣ ፈንታ ላይ ለመወሰን አቅም እያጎለበቱ አቅማቸውን እያፈረጠሙ ያሉ ኃይሎች እየመጡ ነው። ምናልባት እኔ እናንተ ትንሽ ለየት ልንል እንችላለን ከሌሎችም ምናልባት በዚህ አስተሳሰብ። እኔ በበኩሌ ሳስበው አሁን የማክሰኞ ዕለት የተደረገውን ንግግር ሳይ ኢትዮጵያ የከበባትን ችግር ሳይ ሰውየው ከራሱ ውጪ የሚያይ አይመስለኝም መሳይ። ከራሱ ጥቅም ውጪ የሚያይ አይመስለኝም። ከራሱ ጥቅም ውጪ የሚያይ ቢሆን ኖሮ ያልከው ፍንጭ ሊመጣ ይችል ነበረ። ምናልባትም ግጭቶችን በየቦታው ከመቀስቀስ ከመጀመር ሊቆጠብ የሚችልበትን ዘዴ ሊፈጥር ይችል ይሆናል። እሱ በራሱ የሚገባበትን ቤት ያመቻቸ ነው የሚመስለኝ። እኔ አንድ ችግር ቢነሳ ለኢትዮጵያ ሕዝብ ነው እንጂ ያ ችግር የሚሆነው ትርፉም የሚቀመጠው እሱ የሚሄድበት ቤት አለው፣ የሚሄድበት ቦታ አለ። ከኢትዮጵያ ውስጥ ተነስቶ ወደ ሌላ ቦታ ይሄዳል። ይችን ያዘጋጀ ነው የሚመስለኝ። እኛ ግን ባለን አቅምና ኢትዮጵያኖች ማለቴ ነው ባለን አቅምና ባለን ትንፋሽ እነኚህን ነገሮች ለህዝቡ መግለጽ ይኖርብናል። ህዝቡም ይሄን መረዳት አለበት። ከእንግዲህ ወዲያ ህዝቡ አይረዳም ብለህ ነው? በህዝብ በፍራቻ ላይ ያለ ህዝብ ደሞዙ እየተያዘበት በየጊዜው ከደሞዙ የሚዘረፍ ህዝብ ነው ኢትዮጵያ ውስጥ ያለውና ችግሩ እየሰፋ ነው የሚሄደው። በእርግጥም በኢትዮጵያ ውስጥ የደላቸው ሰዎች አሉ፣ የተስማማቸው ሰዎች አሉ። ምክንያቱም የመንግስት ፖሊሲ በሙሉ ለነሱ የተቀመጠ ወይንም ደግሞ ለነሱ የተስማማ የሚመስላቸው ሰዎች አሉ። ነገር ግን ይሄ ዘላቂ ሊሆን አይችልም። በምንም አይነት መንገድ እንደዚህ አይነት ፖሊሲና እንደዚህ አይነት አገዛዝ
ለዘላለም ሊቆይ አይችልም። ብዙ ከዚህም በላይ መሳይ ብዙ ገንዘብ ያላቸው መሪዎች ከሀገር ወጥተዋል፣ ተገድለዋል። ብዙ ነገር የደረሰባቸው አሉ። ሊቢያ አንድ ምስክር ነው። ሌላም ቦታ ሊኖር ይችላል። በተናገሩት ንግግር ላይ ስለ ኢኮኖሚ ካቀረበው ጉዳዮች 2-3 ነገሮችን ልጥቀስና መሸፈኛ መልስ እንዲሆኑ ለምናደርገው ንግግር 3 ነገሮች መሳይ የተሳኩ አሉ። እነኚህ 3 ነገሮች እሱም ብሏቸዋል። አንዱ የዋጋ ግሽበት መቀነስ ነው። የዋጋ ግሽበት መቀነስ ስል ከ60% ወደ 30፣ ከ30 ወደ 27፣ ከ27 ወደ 15 ደርሷል። እሱ የሚለው 9.7 ነው። ይሄ 9.7 እኛ ከ10 በታች ከሆነ መልካም ሆኗል ስላልን ካሁን በፊት እዛች ውስጥ ለማስገባት ያስቀመጣት ነገር ነች። 9.7 የኢትዮጵያ ኢንፍሌሽን የኢትዮጵያ የዋጋ ግሽበት ከዚህ ብዙ ይበልጣል። በመጨረሻ ላይ በተነጋገርንበት ጊዜ 15.7% ነበረ፣ ወደዛ ገደማ ነበረ። የሰው ኑሮ አልተለወጠም። በሱ ፖሊሲ የተነሳ ወደ መልካም መንገድ አልተለወጠም። ስለዚህ ሰው የሚሰማው የዋጋ ግሽበት ተቀንሷል ሲል መጀመሪያ ከነበረበት ከ60% ወደ 30፣ ከ30 ወደ 27 የወረደውን በማስታወስ እኛ ይሄንን እንለግሰው አንድ እንበል በዚህ ላይ። ሁለተኛ ወደ ውጭ ሀገር የምንሸጠው በጣም አድጓል አለ። ይሄም ትክክል ሊሆን ይችላል። አድጓል ሲባል ግን የሱ ፖሊሲ ብቻ አይደለም ያሳደገው መሳይ። የዋጋ ግሽበት የመጣው ከዩክሬን ነው ብሎ ከወሰነ የዩክሬን የውጭ ሀገር ሁኔታ ነው ካለ የሱ ኤክስፖርት ወይንም ደግሞ ወደ ውጭ የሚላኩት ማደጉም ከውጭ ጋር የተያያዘ ነው። ይህም የተያያዘበት በሁለት መንገድ ነው። አንደኛ ቡናን በተመለከተ የዛሬ ዓመት ገደማ ከጃንዋሪ በፊት ኖቬምበር ላይ ኖቬምበር 2024 ማለት ነው 2024 ላይ የቡና ዋጋ በኪሎ 6 ብር ከ96 ሳንቲም ነበረ እዚህ ሀገር። አሁን 16 ብር ከ90 ሳንቲም ሆኗል በኪሎ። ኦኬ ማለትም ምንድነው ቡና በውጭ ሀገር ተወዷል። ስለተወደደ የሚከፈለው ገንዘብ ኃይለኛ ነው ማለት ነው። አንድ እሱ ነው። ሁለተኛ IMF ገንዘባችሁን ዲፕሪሺየት አድርጉ ወይንም ደግሞ ዲቫሉዌት አድርጉ ሲል ኤክስፖርታችሁ ከፍ እንዲል ያደርጋል ብሎ መጀመሪያ የተነሳንበትም ዓላማ ይሄ ነው። IMF የተነሳበት ዓላማ እና የኤክስፖርቱ ማደጉ በቡና በኩል በተለይ ምንም የሚያስገርም ነገር አይደለም። እሱ ትልቅ ነገር አድርጎ አስቀምጧል። 4.6 ነው ምናምን ቢሊዮን ዶላር አግኝተናል አለ። አንደኛ ዋጋ ከፍ አለ ውጭ ሀገር፣ ሁለተኛ የኢትዮጵያ ብር መቀመቁ ውስጥ ገባ። ይሄ ማለት ምንድን ነው? በጆንያ ሙሉ 100 ኪሎ ቡና ሸጠህ 100 ብር ታገኝ የነበረው አሁን 100 ዶላር ለማግኘት ወደ 10 ጆንያ ወይንም 10 ኩንታል ያህል መሸጥ አለብህ ማለት ነው። ዲፕሪሺየት ሲባል ወይንም ዲቫሉዩ ሲባል ብዙ ቡና ካልሸጥክ በስተቀር ይህንን ለማግኘት አችልም። የዋጋው ጭማሪ ግን ከውጭ ኃይሎች ጋራ ባሉ ጉዳዮች ላይ ነው፣ የገበያ ጉዳዮች ላይ ነው። እሱ ነው ሁለተኛው። ሶስተኛው ተሳክቶለታል ብለን የምንለግሰው IMF የሚሰጠውን ገንዘብ አላቆመበትም። በየጊዜው ይጨምርለታል። በየጊዜው እንደምታውቀው አንተ የተወሰነ አለ፣ በተወሰነ ጊዜ እንሰጣለን ብለውታ ያ አልቆምም። ስለዚህ ያ ተሳክቷል ማለት እንችላለን። እነኚህ ሶስቱ ነገሮች መሆናቸው አያስደንቀንም። በወርቅ በኩል
ብዙ ኤክስፖርት የነበረበት ምክንያት በኢትዮጵያ ፖሊሲ የአብይ ፖሊሲ ያስፋፋው ነገር ብቻ ሳይሆን በብሪክስ የተነሳ ነው። ብሪክስ ያሉ አገሮች ወይንም ብሪክስ ውስጥ ያሉ አገሮች ወደፊት አዲስ የክፍያ ገንዘብ ማስቀመጥ ፈልገዋል። እንዳውም ዩኒት ይባላል። አሁን እሱን ጀምረዋል። እሱን ለማድረግ ደግሞ 40% በወርቅ መያዝ አለበት። 60% በኮንፊደንስ ወይንም ደግሞ በእምነት ብቻ የሚሄድ ገንዘብ ነው የሚሆነው ማለት ነው። እና እያንዳንዱ ሀገር ያለውን ገንዘብ ብሪክስ ውስጥ ከሆነ 40% ወርቅ ማስቀመጥ አለበት ማለት ነው። በዋጋው በዛ ዋጋ ልክ 40% በወርቅ መቀመጥ አለበት ማለት ነው። ይሄ ሲሆን አረቦችና ህንዶች፣ ረሽያ፣ ቻይና ወርቅ ሲያግዙ ነው የከረሙት። ከአሁን በፊት ተነጋግረን ነበር በዚህ ጉዳይ ላይ ጠቅሻት ነበረ ከአሁን በፊት። አሁን እየሆነ መጣ እና ብዙ ወርቅ ከኢትዮጵያ ስለወጣ ይሄ ኤክስፖርቱን ሊያሳድገው ችሏል። ወንበርና ሲኒ ስለሰሩ ወንበርና ጉልቻ መስራት ስለቻሉ እና ያንን ወደ ውጭ ሀገር ለመላክ ስለቻሉ አይደለም የኢትዮጵያ ኤክስፖርት ያደገው። መሳይ ትኩር ብለህ ብታይ የሚቀመጡበት ወንበር እንኳን ከውጭ ሀገር የመጣ ነው። በየቢሮው ብትሄድ በየቢሮው ኢንተርቪው ሲደረጉ የሚታዩት ከውጭ ሀገር የመጣ መሳሪያ ወይንም ዕቃ ነው የምታየው። እና ይሄ እነዚህ አይነት ነገሮች ማለት ነው ኢትዮጵያ ውስጥ እስካልተሰሩ ድረስ ይሄ ጊዜያዊ እድገት ነው እንጂ ዘላቂ እድገት አይደለም። አንድ ጊዜ ደግሞ በወርቅ ተነሳ አንድ ጊዜ ያንን 40% አጠራቅመው ከያዙ በኋላ ከእንግዲህ ወዲያ በአሁኑ መጠን የውጭ ሀገር ሰዎች ይገዛሉ ማለት አይደለም፣ ይቆማል። እሱም የቡና ዋጋ እዚህ ሀገር ቢወርድ ደግሞ እንደገና ኤክስፖርት የሚደረገውም ወደ ታች ሊወርድ ይችላል። እና ይሄ ጊዜያዊ ነው ለማለት ፈልጌ ነው። እነኚህ ሶስቱም ነገሮች ግን በሱ ቁጥር በሆነው ቁጥር ለግሰነዋል። ሌሎች የከፉ ነገሮችን ሌላ ክፍተቶች ግን ብዙ ቁጭ ብለዋል። እነሱን ደግሞ መልሰን እንገልጻቸዋለን። እንግዲህ ፕሮፌሰር ተሾመ በዛው ወደ ኢኮኖሚ ጉዳይ ገብተዋል። ስለዚህ እንቀጥላለን። አንዳንድ ግራ የሚያጋቡ ነገሮች አሉ። አንድ መንግስት ውስጥ ያሉ የተለያዩ ባለስልጣናት የተለያየ ነገር ሲናገሩ የትኛውን እንቀበል ህዝቡንም ግራ መጋባት ውስጥ ሊከት ይችላል። ለምሳሌ ሰኞ ዕለት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ወደ 1.3 ትሪሊዮን ብር ከገበያው መሰብሰብ ችለናል ነው። ባለፉት 6 ወራት በተካሄደው 13 የውጭ ምንዛሪ ከ1.3 ትሪሊዮን ብር በላይ ከገበያው መሰብሰብ ችለናል። ይህም በማድረጋችንም በገበያ ውስጥ የሚዘዋወረውን የገንዘብ መጠን በመቀነስ የዋጋ ግሽበትን ማውረድ እንችላለን የሚል ነገር አንስቷል። ይህን ነገር እንዴት ነው ይህንን የሚጋጭ ደግሞ ወይም ደግሞ በሌላ መንገድ የተገለጸ አብይ አህመድ ማክሰኞ ዕለት የተናገረው አለ። የግሽበቱ ምክንያት የፍላጎትና የአቅርቦት አለመመጣጠንና የገበያ ስርዓቱ አለመዘመኑ ነው የሚል ነገር አንስተዋል። እና የቱን እንቀበል? ከገበያ ውስጥ ገንዘቡን ስንሰበሰብ የዋጋ ግሽበቱ ወረደ የሚል ነው። አብይ ደግሞ ፍላጎትና አቅርቦት አለመመጣጠኑ ነው ይላል። ምናልባት ሰዎቹ ተናበው እየሰሩ አይደለም። አንዱ ሌላ ይላል፣ አንዱ ሌላ ነገር ይናገራል። የባቢሎን ዘመን የማይግባቡበት ሆኖ ህብረተሰቡንም አብረው እያደናገሩ ነው ያሉትና የትኛው ነው ትክክል? የትኛው ነው ትክክል የሚለው ወደ ሌላ ነገር ከማምራቴ በፊት ባክግራውንድ ልስጥ። ለምንድን ነው ሪፎርም ይደረግ የተባለበት ምክንያት ምን ብለን እንነሳ ከዛና ይህንን ችግሩን ያመጡትን እንነጋገርባቸዋለን። የሪፎርሙ የመጀመሪያው ዓላማ ምሰሶ ብለው ካስቀመጡት አንዱ የምንዛሬ ተመን ሊበራላይዝ ለማድረግ ነው። ኦኬ፣ ያንን በደንብ አድርገዋል። የኢትዮጵያ ሕዝብ 200% ያህል ያለውን ሀብት ወድሟል፣ ጠፍቷል፣ ሄዷል፣ ተኗል ማለት እችላለሁኝ። በዛ የተነሳ
አንድ እሱ ነው። ያ ያለ ሀብት ከተነነ መግዛት የምትችልበት አቅም የለም። አንዱ እሱ ነው። ሁለተኛው ዓላማ ገንዘብ ፖሊሲ ዘመናዊነት ማድረግ ነበረ። እሱ ደግሞ የባንኩን ነፃነት ማስከበር ነው፣ የሚጨምር ነው። የባንኩ ናሽናል ባንክ ማለት ነው። ናሽናል ባንክ ነፃነት የለውም በአሁኑ ስርዓት። ናሽናል ባንክ የአንድ ፓርቲ ተገዢ ነው። በአንድ ፓርቲ ስር ያለ ባንክ ነው። ካሁን በፊት በብዙ ቦታ እንደተናገርኩት ባንኩ ነፃ ካልሆነ በስተቀር ከጠቅላይ ሚኒስቴሩ እጅ ስር እስካልወጣ ድረስ ነፃ ነው ማለት አይቻልም። ስለዚህ በፈለጋቸው ጊዜ ገበያ ይገባሉ፣ በፈለጋቸው ጊዜ ከገበያ ይወጣሉ። አንድን ነገር ለማድረግ ሲፈልጉ ገበያ ዘለው ይገባሉ እና የተወሰነ በመሪ የተቀመጠ በመሪ የተቀመጠ ዓላማ የላቸውም። ሁለተኛው እሱ ነው። ሶስተኛው የማሰባሰብ ቅድም አንተ ያነሳው እሱ ነው። ገንዘብ የማሰባሰብና የመንግስት ዲስፕሊን እንዲኖር ለማድረግ ነው። ሶስተኛው አይኤምኤፍም የተስማማበት ይህንን ነው። የገንዘብ የማሰባሰብ የገቢ ማሰባሰብን 1.2 ትሪሊዮን ዓላማ አድርገን በ6 ነው በ7 ወር ውስጥ 700 ቢሊዮን ሰብስበናል አለ። ይሄ በየቦታው ህዝቡን እያቆሙ ታክስ ክፈል፣ ይሄንን አንድ ነገር የሸጥክ እንደሆነ ታክስ ክፈል እየተባለ በየቦታው በየሁኔታው እየሰበሰቡ ገንዘብ ማሳደግ ችለዋል፣ መሰብሰብ ችለዋል። ህዝቡ ግን ድሃ የሆነ ነው የሚሄደው ማለት ነው። የቀረው ነገር የለ። ሀብቱ ወርደዋል መጀመሪያ በዲቫሉዌሽን የተነሳ፣ አሁን ደግሞ በታክስ እየተጎዳ ነው ማለት ነው። እና አንዱ ይሄ ነው። ሶስተኛው ግቡ ይሄ ነው። አራተኛው የዕዳ መልሶ ማዋቀርና ዘላቂነትን መፍጠር ነበረ። ይሄ ቅድም እንደጠቀስከው አልሆነም እስካሁን ድረስ። ተስማምተናል ብለው በፕሪንሲፕል የተስማሙትን 15% ቅናሽ እንኳን ቢያገኙ በዩሮ ቦንዱ የተነሳ ማለት ነው መጨረሻ ላይ ሳይስማሙ ቀሩ። ሳይስማሙ የቀሩበትም ወደ ፍርድ ቤት እንወስዳቸዋለን የሚል ሁኔታ አምጥቶባቸዋል። እና ይሄ ትልቅ ችግር ያለበት ከእንግዲህ ወዲያ ወደፊት ለመበደር የማይችሉበት ሁኔታ የሚያስቀምጣቸው አንዱ ነገር ነው። ግን ዓላማው ይሄ ነበረ፣ እስካሁን ድረስ አልሆነም። አራተኛው መዋቅራዊ ለውጦችን ማድረግ ነበረ። መሳይ መዋቅራዊ ለውጦች፣ ይሄ በጣም አስፈላጊ ነው። ገበያውን ዘመናዊ ያደረግን የሚለው ወሬ ብቻ ነው እንጂ የሚሆነው መዋቅራዊ ለውጦችን እስካላደረግ ድረስ የኢኮኖሚን ህግ መለወጥ አትችልም። አብይ አህመድ የእሱን ሀገር መንግስት ህግ ሊለውጥ ይችላል፣ የኢኮኖሚን ህግ ግን ሊለውጠው አይችልም። እና መዋቅራዊ ለውጥ ማለት ይሄ ነው። አንደኛው ለምሳሌ የውጭ አገር ባንኮችን ማስገባት፣ ስቶክ ኤክስቼንጅ ተናግሮታል በሪፖርቱ ላይ። ስቶክ ኤክስቼንጅ እንዲኖር ማድረግ ኢትዮጵያ ውስጥ፣ ከዛም በላይ ደግሞ ፕራይቬት የሆኑ ግለሰቦች ቢዝነስ እንዲያቋቋሙ ማድረግ፣ በመንግስት የተመራ ሳይሆን በፕራይቬት አስተሳሰብ የተመራ ገበያ እንዲኖርህ ማድረግ አንዱ ግብ ነው። ሌላው ግብ ደግሞ እዛ ላይ ያስቀመጡት ወርልድ ትሬድ ኦርጋናይዜሽን ወይንም ደግሞ የዓለም የንግድ ድርጅት ውስጥ የመግባት በዚህ ዓመት ነው። ባይ ዘ ወይ ዓላማው በዚህ ዓመት መግባት ነው። እናያለን፣ ይግቡ አይግቡ የሚለውን እናያለን። 180 ሀገሮችን ልዩ ልዩ ጥያቄዎች መልሰዋል። ነገር ግን ይገባሉ ይፈቀድላቸዋል የሚለው እስካሁን ድረስ ሊታወቅ አልተቻለም። ከዚያም ጨምሮ በዚህ በመዋቅራዊ ለውጥ በሚለው ላይ ከውጭ ሀገር የሚመጣ ኢንቨስትመንትን ማስፋፋት ነበረ። እሱ እስካሁንም የትየሌሌ ሆኖ ቀርቷል። ምንም የተስማማ ነገር የለም። 2.6 ቢሊዮን ብር ዶላር አስገብተናል አሉ። እነሱም ይሄ ዳንጎቴ ባደረገው ኢንቨስትመንት ላይ ሳፋሪኮም ባደረገው ኢንቨስትመንት ላይ የተመሰረተ ነው። ሌላ ፕራይቬት ኢንቨስትመንት የሚባል እኛ የምናውቀው ምናልባት ከአንዳንድ
አረብ ኦርጋናይዜሽንስ እና ግላዊ ሰዎች በስተቀር የምናቀው የተጻፈ በግልጽ የተሰጠ የለም። ከዚያም በላይ መሳይ አንዱ ግብ በዚህ ማዕቀራዊ ለውጦች ከሚለው ውስጥ ከእርሻ መር ከሆነ ኢኮኖሚ ወደ ኢንዱስትሪ መለወጥ አለብን የሚል ነበር። አይኤምኤፍም የሚደግፈው ዓላማ የተፈራረመበትም አንዱ እሱ ነበረ። በዛ በኩል የተደረገ አንድም ንቅናቄ የለም ወደ ኢንዱስትሪ ለመለወጥ። እንዳውም እኔ የማከብረው በጣም የተከበረ በኢትዮጵያም ብቻ ሳይሆን በውጭ ሀገርም የተከበረ ኢትዮጵያዊ ዛሬ እንደገለጸው ከ6% በላይ ኢንዱስትሪ የለም ኢትዮጵያ ከጂዲፒ 6% በላይ። እነሱ የሚሉት 15-16% ድረስ ደርሰናል የሚሉት ከ6% በላይ የወጣ አይደለም ባይ ነው። እነኚህ ነገሮች በሌሉበት ሁኔታ አሁን ያጠቀስኳቸው ነገሮች በሌሉበት ሁኔታ የባንኩ ገዢ ይሁን የገንዘብ ሚኒስቴር ኃላፊ ይሁን ወይንም ደግሞ ጠቅላይ ሚኒስቴር ይሁን የሚያውቁት የሚናገሩትን አንዳንድ ጊዜ የሚያውቁ አይመስለኝም በእኔ አስተሳሰብ። ይሄ ምስክሬ ምንድነው? ለዚህ ማስረጃዬ ጠቅላይ ሚኒስቴሩ እና በዛ ላይ ጨርሳለሁ። ጠቅላይ ሚኒስቴሩ 86,000 ማስረጃ ሰብሳቢ በኢትዮጵያ ውስጥ አሰራጭተናል አለ በፓርላማ ላይ እንደተናገረው 86,000። ይሄም የሚያስረዳኝ ምንድነው? እስካሁን ድረስ የሚሰጡን ቁጥር ቢሮ ውስጥ የተቀቀለ ቢሮ ውስጥ የተጠበሰ በጠረጴዛ ላይ የተከማቸና በዛ የተስማሙበት ቁጥር ነው እንጂ ከውጪ ተሰብስቦ የመጣ ስታንዳርድ ያለው ሜተድ ወይንም ሜቶዶሎጂ ያለው ማስረጃ አለመሆኑን ነው የሚገልጸው። አሁን ገና ከ7 ዓመት በኋላ 6 ዓመት አይ ዶንት ኖ ስንት ዓመት እንደሆነ ከዛ በኋላ 86,000 ሰው ልከናል። 86,000 ቁጥሩ ትክክል ነው ብዬ አይደለም፣ እሱ የተናገረውን ወስጄ ነው። 86,000 ሰው በኢትዮጵያ ውስጥ አሰማርተን። የት ቦታ ነው የተሰማሩት እነኚህ ሰዎች? አማራ ሀገር ነው የሄዱት? ትግራይ ሀገር ነው የሄዱት? ኦሮሞ ሀገር ነው የሄዱት? የት ነው የሄዱት? አይታወቅም። ግን 86,000 አሰራጭተናል አለ። ይሄንንም ላንተ ክሬዲት ለመስጠት ፈልጋለሁ መሳይ። እዚህ ፕሮግራም ላይ ባነሳን ቁጥር ማስረጃቸው ትክክል አይደለም ስንል እና በጣም አመሰግናለሁ ይህን እድል ስለሰጠኝ። አዳምጠው መልስ መስጠታቸው ነው 86,000 አሰራጭተናል ማለታቸው እና በዚሁ ላቁመው መልሴን። እንግዲህ ፕሮፌሰር ተሾመ የቱን የኢኮኖሚ ስኬት በአብይ አህመድ የቀረበውን መልስ ሰጥተው እንደሚችሉ ማላቅም፣ ሰዓትም አይበቃን። ምክንያቱም ብዙ ነገር ነው ያለው። የኢትዮጵያ ሕዝብ እየሞከርን ነው፣ ኑሮ መኖር አቅቶን እንደው የቤት ኪራይ ለመክፈል እየሞከርን ነው፣ ምግብ ለመብላት እየሞከርን ነው። የኢትዮጵያ ሕዝብ ድምፅ ይሄ ነው። ኢኮኖሚው ታዲያ አብይ አህመድ አፍ ላይ የሚመላለሰው ስኬት የትኛው ሕዝብ ነው የአብይ አህመድ የኢኮኖሚ በረከት የሚደርሰው? በጣም አስገራሚ ነው። ኢትዮጵያ ሕዝብ እዚህ ተቸግረናል። እንግዲህ ሁሌም እርሶ የሚሉት አለ፣ የተለያዩ ኢኮኖሚ ባለሙያዎችም የሚገልጹት አለ። ኢኮኖሚ የሚኖሩት እንጂ የሚናገሩት አይደለም። ሰው በኑሮ ላይ ካልተገለጸ፣ ጠረጴዛው ላይ በሚታይ ምግብና ሰውነቱ ላይ በሚታይ ለውጥ ካልተመሰከረ ታዲያ በምንድን ነው ሊረጋገጥ የሚችለው? አብይ አህመድ አፍ ላይ ብቻ። ለማንኛውም ከዚህ ከዩሮ ቦንድ ጋር በተያዘ እንደው ማብራሪያ እንዲሰጡን ነው። እንግዲህ ራሱ መንግስት ከሂደቱ ወጥቻለሁ ብሏል። በምን ስምምነት ላይ እንዳልደረሱ እንግዲህ ባለፈው ተስማምተናል ብዙ ነገር ተብሎ ነበረ። አሁን ተቋርጧል። እንደውም ክስ ሊያቀርቡ ነው የሚል ነገር ሰምተናል። እስቲ ምንድነው በቀጣይ የምናየው? ሊከሱ ይችላሉ? አብይ አህመድ መውጫ ቀዳዳ አለው? የዩሮ ቦንድ ጉዳይ የግል ብድር ስለሆነ በግል ድርጅቶች የተሰጠ ስለሆነ ስምምነቱም በግል ሰዎች መካከል የሚቀመጥ ነው። ለይህንን የምልበት ምክንያት እኔ እንደ ኢኮኖሚስት ማንኛውም ኢኮኖሚስት ለነኚህ አበዳሪዎች ሄዶ እስቲ መዝገባችሁን ስጡን ማለት አይችልም።
ባሉበት ሀገር እንደዚህ አይነት ነገር አይቻልም። አሜሪካ አሁን አንድ ቢዝነስ ውስጥ ሄጄ ማስረጃህን ስጠኝ ይሄንን የምትሰራውን ለማየት ፈልጋለሁ ማለት አይቻልም። ህጉ አይፈቅድልህም። እና የሚሉንን ነገር ብቻ ነው የምናዳምጠው ማለት ነው። ምክንያቱም የቢዝነስ ሲክሬት አለ። የማንኛውም ድርጅት መብት አለው የሱን ምስጢር ለመጠበቅ መብት አለው። እና እየሆነ ያለው ግን በገበያ መልክ ስናየው እነኚህ ሰዎች ከኢትዮጵያ ጋር የተስማሙት አንደኛ 15% ቅናሽ እንዲኖር፣ ሁለተኛ የሚጠይቋቸው ወለድ 6.6 ነው ይመስለኛል። አሁን ቁጥሩን ከተሳሳትኩ አርመዋለሁኝ። 6.6% ከሌሎች አገሮች ጋራ ከሚበደሩት ወለድ እኩል እንዲሆንልን በሚል የኢትዮጵያ መንግስት ሲከራከር ከርሞ ነበረ። እነኚህም አበዳሪዎች የሰጡትን ገንዘብ ለማጣት አይፈልጉም፣ ሁሉንም ለማጣት አይፈልጉም። ምክንያቱም ገንዘብን ካጣ በኋላ ለመሰብሰብ መሳይ ፍርድ ቤት ነው መሄድ ያለብህ። ፍርድ ቤት ስትሄድ ደግሞ የበለጠ ገንዘብ ታወጣለህ፣ ለጠበቃ ታወጣለህ። ጠበቃ ያስረዘመው ብዙ ጊዜ ይሄዳል። ከዛም በላይ ደግሞ እነኚህ ኤግዜኪቲቮች የሚሰሩት ስራ በሰዓት ቢሊዮን ዶላር፣ በሁለት ሰዓት ቢሊዮን ዶላር የሚያመጡ ስለሆኑ በዚህ ጉዳይ ላይ ሰዓት ለማጥፋት አይፈልጉም። የነሱ ጊዜ ጠቀሜታው በሌላ ነገር ላይ ስለሆነ። ሶስተኛ ከአንድ ሀገር ጋር ሲከራከሩ እንደዚህ የራሳቸውን የነሱ ሬፑቴሽን ለማበላሸት አይፈልጉም። ስለዚህ ምን እንደሚሆን ለመተንበይ ያስቸግራል። እኔ እንደሚመስለኝ በፕራክቲስ ሳየው የኢትዮጵያ መንግስት ወደ ፍርድ ቤት ከመላክ ይልቅ ወይ ከመውሰድ ይልቅ ሌላ አይነት ስምምነት የሚፈጥሩ ይመስለኛል። ምናልባትም 15% ስለሰጧቸው አሁን ከእንግዲህ ወዲያ ምናልባት በ5ም በ10ም ዓመት በ15ም ዓመት ክፈሉ ብለው የበለጠ ለማሸጋሸግ የሚጥሩ ይመስለኛል። እና በዛ መንገድ የሚያልቅ ነው እንጂ የሚመስለኝ ወደ ፍርድ ቤት የሚወስዷቸው አይመስለኝም። ነገሩን ጠቃሚነቱንና ጉዳቱን ሳመዛዝነው ነው እንደ ድርጅት ሆኜ ሳመዛዝነው ያ ይሆናል ብዬ አላምንም። ነገር ግን ወደፊት ምናልባት 5ም ሆነ 10ም ሆነ 15 ዓመት ይሰጧቸውና ለነሱም መተንፈሻ ይሰጣቸዋል፣ ለኢትዮጵያ መንግስት ማለት ነው። የኢትዮጵያ መንግስትም አሸነፍኩ ብሎ ሊቀመጥ ይችላል። ምክንያቱም ማሸነፍ ብዙ ስለሚወዱ፣ እነዛም ገንዘባችንን አላጣንም ብለው ሊቀመጡ ይችሉ ይሆናል የሚል ሐሳብ ነው ያለኝ መሳይ። ከዚህ የበለጠ የግል ንብረት ስለሆነ በግል ንብረት ውስጥ ብዙ ለማወቅ ስለማይቻል ከዚህ የበለጠ አርኪ መልስ ልሰጥህ አልችልም። ስላነሳኸው ነገር ግን ኢኮኖሚን ማስተዳደር በጣም ከባድ ነው። ይህንን ሁሉ ሰው ያውቃል። የትም ሀገር ያሉ ኤክስፐርቶች ከባድ ስራ ውስጥ ነው የሚኖሩት። እንደ ኢትዮጵያ ያለ ሀገር ደግሞ የበለጠ ከባድ ነው። ነገር ግን እንደዛ ከባድ የሆነን ስራ በአንድ ሰው በማይታመን ሰው ምላስ ላይ ካስቀመጥከው የበለጠ ችግር ነው የሚፈጥረው። ኢኮኖሚ የገንዘብ ማመላለስ ነገር ብቻ አይደለም። ኢኮኖሚክስ ወይንም ደግሞ የሰዎችን ሐሳብ የሚማርክ ነገር ነው። ምክንያቱም ሁሉም ሰው ለኑሮው የሚጥር ስለሆነ፣ ለኑሮው መልካም ነገርን የሚመኝ ስለሆነ አንድ ነገር በገበያ ውስጥ ሲሆን አስተሳሰቡን ሁሉ ይለውጠዋል። ለምሳሌ አረቦች ነዳጅ ለአሜሪካ አንልክም ቢሉ ዛሬ እዚህ ገበያው ይታመሳል። ገበያው ከመታመሱም በላይ ህዝቡም ይታመሳል። ምክንያቱም የሚያመጣውን ጉዳት ስለሚያስቡ ማለት ነው። እያሰቡ ወደፊት ይሆንብኛል ብለው ስለሚያስቡ ይሄ የሆነ ደግሞ በጠቅላላው ልትተማመንባቸው የማትችለው ህዝብ ላይ እንደዚህ አይነት ገዢዎች ሲኖሩ የበለጠ ችግሩን ያበራክቱታልና ከባድ ይሆናል። ከዚያም ደግሞ የኢትዮጵያ ችግር አሁን ያለው
እነኚህ ነገሮች ተሻሻሉ እንኳን ብንል አሁን ወርቅ ተሸጠ ገንዘብ መጣ ስንል ለድሃው የሚደርሰው ነገር አንድም ነገር የለም። መሳይ ድሃው ድረስ የሚደርስ ምንም ነገር የለም። ለድሃው ድረስ ጠብ የሚል ነገር የለም። የኛ ስራ ደግሞ የኛ አስተሳሰብ ደግሞ ለመላው ኢትዮጵያዊ ስለሆነ ለድሃው ሀብታሞች እኛን ጥቅም የኛን ምክር አይፈልጉም። ለወገኑ ኢትዮጵያ የሚደርሰው ነገር አለመኖሩን ለማስረዳት ነው። ከዚያም በላይ ደግሞ እንደ በፊት እንደገለጽኩት የአንድ ኢኮኖሚ የወደፊት መሄድና የኋላ ኋላ የመሄድ ነገር ልክ እንትን ላይ ገመድ ላይ እንደመሄድ ነው። ገመድ ዳርና ዳር ታስሮ እዛ ላይ እንደመሄድ ነው። ወደ ቀኝ ሄድክ እንደሆነ ብዙ ትወድቃለህ፣ ከሰርክ ማለት ነው። ወደ ግራም ደግሞ ከዛ ከገመዱ ከሳት ወደክ ከሰርክ ማለት ነው። ኢትዮጵያ በእንደዛ አይነት መንገድ ላይ ነው እየተጓዘች ያለችውና አብይ ቀላል ነገር አላደረገላትም። መንግስት ለኢትዮጵያ የወደፊት እርምጃ ቀላል ነገር እያደረገ አይደለም ማለት ነው። እሱ ሐሳቡ ለሱ የሚጠቅመው ለአዲስ አበባ ምናልባት አዲስ አበባ ያሉት ሰዎችን ብቻ የማገልገል አይነት እንደ ከንቲባ አስተሳሰብ ነው ይዞ እየሄደ ያለውና እርግጥ ነው መንገዶች ሰዎች የሚያያቸው መንገዶች ናቸው። እነኚህ ሰዎች የሚያያቸው መንገዶች ሰፋ ብለዋል፣ በደንብ ተጠርገዋል። አንዳንድ የተሰሩ ነገሮች አሉ፣ የሚዝናኑባቸው ሰዎች አሉ፣ ይጠቀማሉ። ነገር ግን የወደፊት የኢትዮጵያን ኢንዱስትሪ የሚገፋው እሱ አይደለም። እነኚህም በሙሉ የሚያልፉ ናቸው። ከዚያም በላይ ደግሞ መሳይ ዕዳ ይዘው ነው የሚመጡት። ዕዳው ምንድን ነው? እነኚህ ነገሮች እንዳሉ ለዘላለም አይቀመጡም። የዛሬ ዓመት ብትሄድ ይፈራርሳሉ፣ ወይንም ደግሞ ብዙ ሰው ስለሚጠቀምባቸው ካላሻሻልካቸው በስተቀር ካልጠገንካቸው በስተቀር ለአይን መጥፎ እስኪሆኑ ድረስ ነው የሚቀመጡት እና ወደፊት ያንን ለማድረግ ገንዘቡ ከየት ነው የሚመጣ? ከየት መጥቶ ነው በጀት የሚደግፋቸው? ይሄ ሁሉ ችግር መግባት ወደ ኢትዮጵያ እየመጣ ይመስለኛል። እኔ ፕሮፌሰር ተሾመ ሌላው በአብይ አህመድ ማክሰኞ ዕለት ከተነሱ ጉዳዮች ከኢኮኖሚ ጋር በተያያዘ የኢኮኖሚ እድገቱን የተመለከተ ነው። ከትንበያው የፈጠነ እድገት ነው እያስመዘገብን ያለ ነው አለ። እንግዲህ 10.2 ነው የተተነበየው ይላል። እንግዲህ የዓለም አቀፉ የገንዘብ ድርጅትም ሆነ የፋይናንስ ተቋማት በዛ ደረጃ የኢትዮጵያ ኢኮኖሚ ያድጋል ያሉበት ሁኔታ እንዳለ አላቅም። ቁጥሮች የሚያሳዩት ሌላ ነው። አብይ አህመድ ግን ከተተነበየው በላይ እየፈጠነ ያለ ኢኮኖሚ ብለዋል። እንደው ቁጥሮች አብይ አህመድ ጋር እንደፈለጉ ነው። መቼም የቁጥር ደፋር ነው ኢህአዲግ። አብይ አህመድም አገዛዝ ያንን ሙሉ በሙሉ እንደውም በእጥፍ የወረሰ ነው የሚመስለው። ቁጥር ላይ በጣም ደፋሮች ናቸው። ሲጠሩ ለነገ ብለው አይደለም የሚጠሩት። ለመሆኑ የኢኮኖሚ ትንበያው ምንድን ነው? እድገት የኢኮኖሚ እድገት ሲባል ጥሩ ይሁን መጥፎ እንደ ሞዴሉ በሞዴሉ ነው የሚወሰነው። መጥፎ ሞዴል ካለህ ትንበያው መጥፎ ይሆናል። ጥሩ ሞዴል ካለህ ደግሞ ትንበያው ጥሩ ሊሆን ይችላል። በዚህ ላይ ልል የምፈልገው ምንድነው፣ ለአድማጮች ደግሞ ለማስረዳት የምፈልገው ጠቅላይ ሚኒስቴሩ እኛ ኢኮኖሚያችን 9.7 ያድጋል ብለናል። አይኤምኤፍ ደግሞ 9.5 ምናምን ያድጋል ብሎናል። ልዩነቱ ዛሬ ብቻ ሳይሆን መሳይ ዛሬ በዚህ ዓመት ብቻ ሳይሆን ባለፉት ልዩ ብዙ ዓመቶች ውስጥ ከ2 ከ1 አይበልጥም ልዩነቱ አለ። ይሄ የሚያስረዳህ ምንድነው? አይኤምኤፍ የሚሰጠው ወርልድ ባንክ የሚሰጠን ቁጥር ከመንግስት የመጣ መሆኑን ነው። ይሄንን የተገነዘበ አልመሰለኝም። አየ ከነሱ የተወሰደውን ቁጥር ነው አይኤምኤፍም ወርልድ ባንክም ለኛ የሚሰጠው። ለዚህ ነው ልዩነት የሌለው በሁለቱ ቁጥሮች መካከል ልዩነት የለም ብሎ ጠቅላይ ሚኒስትሩ የፎከረበት ምክንያት በዚህ የተነሳ ነው። እና አይኤምኤፍ
ያላቸው ሰራተኞች የተወሰኑ ናቸው። ኢትዮጵያ ውስጥ እየዞሩ ደደር ሄደው ቆቦ ሄደው ድሬዳዋ ሄደው ወይንም ደግሞ ናዝሬት ሄደው የሰበሰቡት ኢንፎርሜሽን የለም። መንግስት የሰጣቸውን ነው የሚጠቀሙት። ስለዚህ የነሱም ሞዴል ከሱ ጋር መስማማቱ እንደ ምስክርነት መቅረብ የለበትም። ነገር ግን ሌላ አማራጭ ስለሌለን እነሱ የሰጡትን መጠቀም ይኖርብናል። እኔም ቢሆን እዛ ሄጄ የቆጠርኩት የለም። እነሱ የሰጡትን ቁጥር ነው የምጠቀመው። ነገር ግን በአንዳንድ ነገሮች ላይ የኢኮኖሚክስን ህግ ስትከተል በዛ ህግ መሰረት ይሄ ከሆነ የአንድ ሀገር ገንዘብ ዲቫሉድ ከሆነ 200% ያህል አሁን ኢትዮጵያ ውስጥ ትናንትና ዛሬ 181 ብር ነው $1 የሚሸጠው 181። ይህን ያህል ዲቫሉድ ካደረገ በኋላ ኢንፍሌሽን የለም ወይንም ደግሞ ተቀንሷል ማለት በምንም መንገድ አይቻልም፣ አይሆንም። የኢኮኖሚን ህግ መጣስ ነው የሚሆነው ማለቴ ነው። እና የትኛውን ቁጥር እንውሰድ የሚለው ለምትፈልገው ጉዳይ ጠቃሚ የሆነውን ነው የምትጠቀምበት በማንኛውም በኩል። እነሱም የሚጠቀሙበት የነሱን ቃላት የነሱን ሁኔታ ሊገልጽ የሚችለውን ነው። ኤክስፖርት ለምሳሌ አደገ ሲል ያደገበትን ምክንያት አይሰጥህም፣ አይነግርህም። እኛ ግን መርምረን ስንደርስበት ኤክስፖርት ያደገበት ምክንያት አንደኛ የሆኑትን ነገሮች ቅድም እንደገለጽኩት ነው። ሁለተኛ ደግሞ ከውጪ የመጡ ኃይሎች ወይንም ደግሞ የኢኮኖሚ ኃይሎች የፈጠሩት ልዩነት ነው ማለት ይቻላልና ትንሽ እንትን ያስፈልገዋል፣ ምርመራ ያስፈልገዋል ለምናደርገው ነገር። በዛ መልክ ነው እኛ የምናቀርበው። እኛ የፖለቲካ ሰዎች አይደለንም፣ ስልጣን አንፈልግም። ለማስረዳት የምንፈልገው ግን ለኢትዮጵያ ህዝብ፣ የኢትዮጵያ ህዝብ በጣም ብልህ ነው። ነገር ግን መረዳት አለበት። ሁሉም ሰው ዕውቀት የለውም በማንኛውም በኩል። አንድ ሰው ብቻ ነው ያንን ያህል ዕውቀት ያለው፣ አብይ አህመድ ነው። ሁሉንም ያውቃል እሱ። ሌሎቻችን ግን ሁሉንም አናቅም። እና ግን ያንተ አዳማጮች፣ አንተን የሚከታተሉ ሰዎች በደንብ ይገባቸዋል፣ የምንለው ነገሮች ይገባቸዋል። ያንን ለማስረዳት የምንችልበት መድረክ በመሆኑ አይ ቲንክ ብዙ አስተዋጽኦ እያደረግን ይመስለኛል። መሳይ እንግዲህ ፕሮፌሰር ተሾመ ስለ ኢኮኖሚ ብዙ ማለት ብንችል በወደድን፣ ግን እንዲሁ ዝም ብለው እንደ የአብይ አህመድን አሃዞች የአብይ አህመድን ሪፖርቶች እና ቁጥሮች እግር በእግር እየተከታተሉ ውድቅ ማድረግ ይቻላል። ከምንም በላይ ህብረተሰቡ የሚኖርበትን ነው። የኢኮኖሚ ባለሙያ ሊቅ መሆንም የሚጠይቅ አይደለም። አንዳንድ የኢትዮጵያ ህዝብ የገባበትን የኑሮ ውድነትና ሌሎች ነገሮችን ለመናገር ከምንም በላይ የህዝቡ ኑሮ ይመሰክራልና። እስቲ ወደ አንድ የፖለቲካ ጉዳይ እንግባና ዝግጅታችንን እናብቃ። አብይ አህመድ ምናልባት እየመጣ ያለው የፋኖ አንድነት አስግቶታል። ወደ ሰሜን አካባቢ አሁን እንደምንሰማው ከሆነ ጦርነቱ ሊፈነዳ ይችላል የሚል ሪፖርቶች እየወጡ ነው። ዘኢኮኖሚስት እንደዘገበው ከሆነ ወደ ትግራይ ወሰን አካባቢ፣ ወደ ትግራይ መቃረቢያ አካባቢ አብይ አህመድ ሰራዊቱን እያከማቸ ነው። በማንኛውም ሰዓት የሆነ ነገር ልንሰማ እንችላለን። በተወሰነ ደረጃ ሙከራዎች ባለፈው ሳምንትም እንደዚሁ ተደርገው ነበረ። አሁን ባለሙሉ ጦርነት በሰፊው ሊገቡበት ይችላል የሚል የኢኮኖሚስትን ትንታኔ እየተመለከትኩ ነበረ። ለማንኛውም ፕሮፌሰር ተሾመ እንግዲህ የፖለቲካው ነገር ሊብስበት ነው። ዶክተር ገዱ እንዳለው ያለ ጦርነት መኖር አይችልም አብይ አህመድ። ጦርነት ካለ ብቻ ነው አብይ አህመድ 4 ኪሎ ቤተ መንግስት መቀመጥ በሱ ላይ ስላለ አንድ ምለው ነገር አለ ለማለት እንፈልገዋለን። ጨምርበትና አቆማለሁኝ። መሳይ በጣም አመሰግናለሁ። ጦርነት በጣም ከባድ ነገር ነው። ማንም የሚያውቀው ነው። ክፉ ነገር ነው። የአማራ ሀገር ወድሟል። የአማራ ሀገር ወደ ኋላ ተመልሷል። የትም ቦታ ጦርነት ያለ፣ ትግራይም እንደዛው፣ የትም ቦታ ጦርነት ያለበት ቦታ ብዙ ችግሮች አሉ። ተፈናቃይ አለ። ህፃኖች ይሞታሉ። ህፃኖች አይማሩም። ሽማግሌ መውደቂያ የለውም። ይሄ ትልቅ ሀብታም አገር አይደለም። ኢትዮጵያ የሚባለው ሀገር ትልቅ ሀብታም ሀገር አይደለም። ያው ያለውን ያጣል ሰው። ከዛም በላይ ደግሞ በካዝና ብቻ ሳይሆን
በህይወት ላይ ብዙ አደጋ ይደርሳልና የኢትዮጵያ ህዝብ አነሰም አደገም በቃ ማለት ይኖርበታል። የኢትዮጵያ ህዝብ በቃ ማለት ይኖርበታል። በምን አይነት መንገድ ነው በቃ ማለት የሚችለው የሚፈልገው ወይንም ማድረግ ያለበት? ያ ለኢትዮጵያ ህዝብ ነው መወሰን ያለበት፣ በኢትዮጵያ ህዝብ ነው መወሰን ያለበት። ነገር ግን ኢትዮጵያውያኖች በመረጥናቸው ባስቀመጥናቸው መሪዎች መታለል የለብንም። ከእንግዲህ ወዲያ ይሄ ነገር መቆም አለበት። ወደ ሌላ መንገድ መፈለግ ይኖርብናል። በተለይ ደግሞ በአሁኑ ጊዜ ስልጣን ላይ ለመቀመጥ ብቻ የተደረገ ችግር በምንም አይነት ይቅርታ የሚደረግለት አይደለም። መሳይ በእኔ አስተሳሰብ ስልጣን ላይ እቀመጣለሁ፣ ለመቀመጥ ፈልጋለሁ፣ እሱን ደግሞ ለማድረግ አንዱን ከአንዱ ጋር እያጣላው ጦርነት በዚህ ላይ እየሰበሰብኩኝ በጦርነት ሰው ሲያልቅ እኔ ያችን ምክንያት አድርጌ ስልጣን ላይ እቀመጣለሁ የሚለውን መቀበል የለበትም። ህዝብ ድሃ ቢሆንም ይህንን መቀበል የለበትም። ምክንያቱም ለወደፊት የሀገሩን ዕጣ ፈንታ የሚወስን ስለሆነ። ከዚያም በላይ ደግሞ አልፎ በውጭ ሀገር ሰዎች እጅ ነው የምንወድቀው። ራሱ ኢኮኖሚው በውጭ ሀገር ሰዎች እጅ ይወድቃል። መንግስት ለውጭ ሀገር ባለስልጣናት ወይንም ሀገሮች ታዛዥ ነው የሚሆነው እንደዚህ አይነት ሁኔታ ሲፈጠርና በጣም የሚያሳዝን የሚያሰጋ ሁኔታ ነው አሁን የገለጽከውና ምኞቴ ይሄ እንዳይሆን ነው። ይሄ ደግሞ እንዳይሆን የኢትዮጵያ ህዝብ በልዩ ልዩ መንገድ የለም በቃ ማለት ይኖርበታል። እቺን ካልኩ በኋላ አንድ መጨምራት ነገር አለች መሳይ። በኢትዮጵያ ውስጥ ጠቅላይ ሚኒስትሩ የሥራ ዕድልን በተመለከተ 2.6 ሚሊዮን ሰው ስራ አግኝተዋል ብለዋል። 63-64% የኢትዮጵያ ህዝብ በግብርና ወይንም ግብርና ጋር የተገናኘ ስራ እየሰራ ነው የሚኖረው። ከዛም በላይ ደግሞ እኛ በፈጠርነው ስኬት እኛ በፈጠርነው ፖሊሲ ይሄንን 2.6 ሚሊዮን ስራ ወደ 3.4 ሚሊዮን ወደ ላይ ከፍ አድርገነዋል። ማስረጃው ሲሰጥ ይሄንንም ያደረግንበት ሴቶች ልጆችን እየመረጥን ወደ ውጭ ሀገር 350,000 ሴቶች ልከናል ብለዋል። እነኚህ እኔ አውሮፕላን ጣቢያ ያየኋቸው 12፣ 13፣ 14 ዓመት የሚሞላቸው ልጆች ናቸው። አንዷ እንዳውም ማንበብ ማትችል እኔ ደረጃውን እንደዚህ ሲወጣ ይሄ ወዴት ነው የሚለው እባክህ ንገረኝ ብላ በራሷ ቋንቋ ጠየቀችኝ እና ለማስረዳት ሞከርኩኝ። በጣም አሳዘነኝ። ግን 12 13 ዓመት አትበልጥም ያቺ ልጅ እና 3.4 ሚሊዮን አድርሰነዋል። የአገሩን ልጃገረዶች ትንሽ ልጆች እየሰፈሩ አውሮፕላን ላይ ጭነው ውጪ መውሰዱን እንደ ኤክስፖርት አድርጎት ሰርቪስ ነው ኢትዮጵያ ኤክስፖርት የምታደርገው አለ ፓርላማ ላይ። ሰርቪስ ነው። ኦኬ እነኚህ ልጆች አዎ ዘመዶቻቸው ገንዘብ ያስፈልጋቸዋል ትንሽም ብትሆን፣ ግን የሚያገኙት ገንዘብ ወደ ኢትዮጵያ ሲመለስ የሚገዛው ነገር የለም፣ ባዶ ነው። ምክንያቱም ዲፕሪሺየት ዲቫልዩ አድርጎታል። የኢትዮጵያን ብር መቀመቅ አስገብቶታል በፖሊሲው የተነሳና የኢትዮጵያ ሕዝብ ይሄንን አይረዳም ለማለት ያስቸግረኛል። የኢትዮጵያ ሕዝብ ዝም ይበል እንጂ ይሄንን ይረዳል። እና 350,000 ትንሽ ልጃገረዶች ወደ ውጭ ሀገር መላካቸው ተመልምለው አሰልጥነው ይሄ እንደ ኤክስፖርት ተብሎ ለፓርላማ መቅረቡ ፓርላማ ደግሞ በማጨብጨቡ በጣም በጣም የሚያሳዝን ሁኔታ መሆኑን ለመግለጽ ፈልጌ የፋኖ አንድነት የፋኖ አንድነት ደስ ከሚሉኝ ነገሮች አንዱ ነው። ለምን የትም ሀገር ቢሆን መሳይ እዚህም ሀገር እናንተ የምንኖርበት አማራጭ መኖር አለበት። አማራጭ ከሌለ ያለው መንግስት በነፍስ ነው የሚጫወተው።
አማራጭ ከሌለ አሁን እኛ ሀገር ያለንበት እዚህ ሀገር ያለንበት እንደፈለገው ነው የሚዞሩት። አማራጭ ያለው በቁጥር ያነሰ ስለሆነ እና ኢትዮጵያ ውስጥም ይሄ ነገር አለና ፋኖ የኢትዮጵያ አማራጭ ሆኖ የቀረበ ይመስለኛል። ይሄ በጣም ትልቅ ነገር ነው ለሀገሪቷ። ነገ ያሸንፍ ተነገ ያሸንፍ የሚለው ጥያቄ ውስጥ መግባት የለብንም። እንዳውም ያ ላይሆን ይችላል ዓላማው ደግሞ ሌላ ነገር ሊሆን ይችላል። ጊዜ ነው የሚወስነው እሱን። ነገር ግን በአሁኑ ሁኔታ እንደ አማራጭ መታየት አለበት። ፋኖ አማራጭ ሆኖ ቀርቧል። በድርጅታቸው አንድ ሆነዋል። ከዚያም በላይ ደግሞ ትንሽ መንጠባጠብም ቢኖር አንድ ጓደኛዬ እንዳለው እየጸዳ መጥቷል። ይሄ የጸዳው ኃይል ደግሞ የራሱን መንገድ እየጠረገ ነውና የሚሄደው የወደፊት ተስፋችን ብሩህ ነው ዛሬ ለማለት ፈልጌ ነውና በማንኛውም ሀገር ምርጫ እንዲኖር ያስፈልጋል። ተመራጭ ወይንም ደግሞ ሌላ አማራጭ እንዲኖር ያስፈልጋል። ፋኖ ለኢትዮጵያ አማራጭ ሆኖ ቀርቧል። ሁላችንም ባለንበት እኔ የፋኖ ደጋፊ ነኝ። የምዋሽበት ነገር የለም። ምክንያቱም አማራጭ ሆኖ ቀርቧል። ዓላማቸው ትክክል ነው። ፋኖም እዚህ የደረሰበት ምክንያት በህልውና የተነሳ ጉዳይ ነው። በህልውና የመጣብህን ሁሉ መከላከል አለብህና በህልውናው ላይ መጥቶበታልና ራሳቸውን ለማዳን ሲሉ እንደ አማራጭ ቀርበዋልና የኢትዮጵያ ህዝብ መደገፍ አለበት። እንዲደግፍም እማጸናለሁ የኢትዮጵያ ህዝብ። በጣም አመሰግናለሁ ፕሮፌሰር ተሾመ አበበ። እንግዲህ በፖለቲካዊ ጉዳዮችና በኢኮኖሚ ጉዳዮች በማተኮር ያደረግነው የዛሬ ቆይታ ይህንን ይመስላል። ዳግም እንደምንገናኝ ተስፋ በማድረግ ነው የዛሬው የምናበቃው። እግዚአብሔር ይስጥልኝ። መልካም ቀን።